ቢዮን ኮኔክቲቪቲ ምን ሰጣቸውን አገልግሎቶች በሚመለከት አንደኛው የዲጂታል ኢትዮጵያና የዲጂታል ኢኮኖሚ ኢንጂን የሆነው ቴሌብራችን ደግሞ አፈጻጸሙ ምን ይመስላል የሚለውን ምን ይሆናል ከሜይ 2021 አገልግሎት መስጠት ከጀመርንበት እንግዲህ ዘንድሮ 5ኛ ዓመቱን ነው ሜይ ላይ ያጠናቀቅ ነው በጋራ ከውድ ደንበኞቻችንና አጋሮቻችን ጋር ሆነን እናከብራለን ብለን ውጥን ይዘናል ትልቅ ማይልስቶን ነው እንደምታዩት በ5 ዓመት እንግዲህ በዚህ ኢንዱስትሪ ውስጥ በ20 ዓመት ኦፕሬት ያደረጉ ያሉ በርካታ የሞባይል ማኒ አገልግሎት ሰጪዎች አሉ ያልደረሱበት ላይ ደርሷል ማለት ነው ቴሌብር 60.5 ሚሊዮን ደርሷል የደንበኞቹ ቁጥር እንደዚሁም ደግሞ ትራንዛክት ያደረገው 9.1 ትሪሊየን የኢትዮጵያ ብር ደርሷል ማለት ነው እንደዚሁም የትራንዛክሽን መጠኑን ካየን ደግሞ 4.5 ቢሊዮን ትራንዛክሽን ተከናውኗል ይሄ ከተጀመረበት ሲሆን የበጀት ዓመቱ አፈጻጸም ምን ይመስላል ያላችሁ እንደሆነ በቴሌብር ትልቅ አፈጻጸም የታየው አንዱ ወደ 12.7 ሚሊዮን የሚሆን አዳዲስ ደንበኞች ተመዝግበዋል ማለት ነው ምን ማለት ነው ካላችሁ ቀደም ብዬ እንዳልኳችሁ በ5 ዓመት ጉዞ ውስጥ ወደ 7 ሚሊዮን የሚሆኑ ደንበኞች ለረጅም ጊዜ ባለመጠቀማቸው ይሄ ኮምፕላያንሱን ተከትለን ማለት ነው ወይም ዶርማንት ኢንአክቲቭ የነበሩ ሲጠቀሙ ያልነበሩ ክሊን አድርገናል እነሱን ክሊን አድርገን ተጨማሪ እንግዲህ ደንበኛ አፍርተን ነው 60.5 ሚሊዮን የደረስነው ማለት ነው እንደዚሁም በበጀት ዓመቱ ብቻ 4.19 ትሪሊየን የኢትዮጵያ ብር እንደምታዩት ትራንዛክሽን ተፈጽሟል ማለት ነው ይሄ በጣም ትልቅ ነው ቀደም ብዬ እንግዲህ በ5 ዓመቱ 9 ነው ብያለሁ በበጀት ዓመቱ ብቻ 4 ነው ማለት ከ5 ዓመቱ አንዱ ዓመት ትልቁን ትራንዛክሽን እያሳየ ነው ማለት የዲጂታል ኢትዮጵያ ጉዞ በተለይም ደግሞ የዲጂታል ኢኮኖሚ እድገት በጣም በእጅጉ በከፍተኛ ፍጥነት እያደገ እንደሆነ ማህበረሰባችንም ወደ ዲጂታል ኢኮኖሚው እየተቀላቀለ ባህል እያደረገ መምጣቱን ከጥሬ ገንዘብ እየወጣን መሆኑን በደንብ የሚያሳይ አመላካች ቁጥር ነው ብለን ልንወስደው እንችላለን ማለት ነው የደንበኞቹን ቁጥር ማድረግ ትራንዛክሽኑም እንግዲህ የትራንዛክሽኑ መጠን ስታዩት በ5 ዓመት 4.5 ነው በዚህ በጀት ዓመት ብቻ እንግዲህ 2.6ን ይዛል ግማሹን እንደማለት ነው በአመቱ ብቻ ስለዚህ ይሄ የባህል ለውጥ ዲጂታል የመሆን ዲጂታል ላይፍ ስታይል በእጅጉ በሀገራችን እያደገ እንደሆኑ የሚያሳይ ነው ማለት ነው ከረሚታንስ አንፃር ወደ 40 ሚሊዮን ዶላር ረሚታንስ በቴሌብር ዘንድሮ ዓመት ትራንዛክት ተደርጓል ማለት ነው ኤጀንቶቻችን ወደ 410 ሺህ ደርሰዋል እንደዚሁም ደግሞ መርቻንቶቻችን በቴሌብር ላይ 460,000 የደረሱበት ነው ማለት ነው ይሄም አንዱ የላቀ አፈጻጸማችን ነው የቴሌብርንም ጉዞ እንደዚሁ ከደንበኛ ቁጥር ጋር ካየ ነው እንግዲህ ጆርኒው እንደምታዩት ከ2021 ሜይ ጀምረን ስናየው ማለት ነው አሁንም በእድገት ቀጥሏል ማለት ነው ሁሉም የምታዩዋቸው ቁጥሮች እና ኬፒአይዎች መለኪያዎች የኢንዱስትሪ መለኪያዎቻችን ሁሉም በኢትዮ ቴሌኮም በእድገት የቀጠሉበት መሆኑን ማረጋገጥ ይቻላል ማለት ነው በቀን በአማካኝ ቴሌብር አሁንም 11 ቢሊዮን ኢትዮጵያ ብር ትራንዛክት እያደረገ ይገኛል ይሄ ትርጉሙ ምንድነው ካልን በተለይ እዚህ ታች ላይ የምታዩት ሰርኩሌቲንግ የሚለው 41.9% የምታዩት ግብይት ስርዓቱ ከ11 ቢሊዮን ውስጥ ለግብይት የምንጠቀምበት 41% ሪፕሬዘንት ያደርጋል ስለዚህ መጀመሪያ አካባቢ ላይ እንደምታውቁት ገና ሳንላመደው ወደ ኢመኒ ገንዘባችንን ከቀየርን በኋላ ወዲያው ልናወጣው እንችል ነበር ማለት ነው ይሄ ካለም አቀፉ ሪፖርት አንፃር የዘንድሮ ጂኤስኤም አይ ቲንክ ሰሞኑን ከወጣ እርግጠኛ አይደለሁም ትልቁ ቁጥር እስካሁን ድረስ የነበረው ግሎባል ያለው ሰርኩሌቲንግ 25 አይ ቲንክ ካልተሳትኩኝ 5% ነው እንግዲህ የኛ እንደምታዩት 41 ትራንዛክሽኑ within the system ሲስተሙን ትረስት ሲያደርጉ ደንበኞች ኢመኒያቸውን ፕላትፎርማችን ላይ ቴሌብር ላይ በማቆየት ለክፍያ ወይም ደግሞ ወደ ሌላ ቦታ ለመላክ እየተገለገሉ እንደሆነ ያሳያል ማለት ነው ይሄ ሌላኛው ትልቁ ስኬቱ ነው ሌላው አሁንም የሞባይል ቴክኖሎጂን እና አጠቃላይ የኢትዮ ቴሌኮምን የሞባይል ተደራሽነትን የሞባይል ደንበኞች ቁጥርን ታሳቢ አድርገን እንግዲህ ሌቨሬጅ እናድርግ ብለን ያስጀመርነው ቴሌብር ከሚሰጠው የፋይናንሻል ግብይት ባሻገር ደግሞ የፋይናንስ አገልግሎትን አካታችና ተደራሽ ለማድረግ የጀመርነው አገልግሎት እንደምታስታውሱት እንግዲህ ኦገስት 2022 ነው ያስጀመርነው ከዛ ጊዜ ጀምሮ እንግዲህ አሁን በርካታ እንግዲህ ውጤቶችን ያስመዘገበ መጥቷል በበጀት ዓመቱ ብቻ እንግዲህ 19 ሚሊዮን ደንበኞች 19.5 ቢሊዮን ክሬዲት አገልግሎት ወይም የብድር አገልግሎት አግኝተዋል ማለት ነው እንደዚሁም 2.6 ሚሊዮን ደንበኞች ወደ 18.7 ቢሊዮን ቁጠባ አድርገዋል በቴሌብር ላይ ማለት ነው ስለዚህ ይሄም
እንግዲህ በአንድ በጀት ዓመት ብቻ የዲጂታል ፋይናንሻል ሰርቪስ እንዴት እያደገ እንደሆኑም ማመላከቻ ነው እንደምታዩት ማለት ነው። ይሄ ከተጀመረበት ከኦገስት 22 ጀምረን ስናየው የ4 ዓመት ማለት ነው ቴሌብር ከተጀመረ ከአመት በኋላ የተጀመረ አገልግሎት ስለሆነ ላይሰንሱን የሚያገኘ ነው። እንደምታስታውሱት በድምሩ 1 ሚሊዮን ደንበኞች 46 ቢሊዮን ገደማ ብድር ያገኙበት ነው ማለት ነው። እንዲሁም 6 ሚሊዮን ደንበኞች ወደ 43 ቢሊዮን የቆጠቡበት ነው ማለት ነው። ስለዚህ በከፍተኛ ሁኔታ የዲጂታል ሰርቪሶቻችን በተለይም ደግሞ የዲጂታል ፋይናንሻል ሰርቪስ በቴሌብር የምንሰጠው የሀገራችንን የፋይናንሻል አገልግሎትን ተደራሽ እንደዚሁም አካታች ለማድረግ ትልቅ ሚና እየተጫወተ ነው ብለን ልንወስድ እንችላለን ማለት ነው። ሌላኛው እንግዲህ በሀገራችን የተጀመረውን በተለይ ግሪን ኢነርጂን ከማስፋት አንፃር ለኤሌክትሪክ መኪኖች የቻርጂንግ ስቴሽን ፐብሊክ ቻርጂንግ ስቴሽን በ2025 የዛሬ ዓመት እንግዲህ እንደምታስታውሱት ፌብሩዋሪ ላይ ነው ያስጀመርነው የነበርነው። ፐብሊክ ብቻ ሳይሆን ዘንድሮ ደግሞ ለኢንተርፕራይዞችም ጭምር ወደ 12 ለሚሆኑ ኢንተርፕራይዞች በፕሬሚሰሳቸው ማለት ነው ወይም ደግሞ በግቢያቸው ተክለናል ማለት ነው። ለአንዳንድ ኢንተርፕራይዞች እንደሚያስፈልጋቸው ጥያቄ ላቀረቡልን ከፐብሊክ አንፃር በዘንድሮ ዓመት እንግዲህ ከአዲስ አበባ ውጭም አገልግሎት ያሰፋንበት አዳማ ላይ ያሰፋንበት ነው። አሁንም ማስፋፊያዎች በሌሎች ከተሞች ላይ እያደረግን እንገኛለን። በከተማችን በአዲስ አበባ ኦንጎይንግ ያልተጠናቀቀ እንደዚሁ አለን ማለት ነው። ይሄ የስማርት ሲቲ ብለን የያዝ ነው አንዱ የኢንተርፕራይዝ ሶሉሽናችን ውስጥ ካሉ አገልግሎቶቻችን መካከል ነው ማለት ነው። በበጀት ዓመቱ ብቻ ካያችሁት 362,000 መኪኖች ኤሌክትሪክ ቻርጅ ተጠቅመዋል ወይም ደግሞ ወደ 8.5 ሚሊዮን ኪሎዋት ቻርጅ አድርገዋል ማለት ነው። በዚህም ወደ 10.6 የሚሆን ሚሊዮን ኬጂ ካርቦን ኢሚሽን ሪዲዩስ አድርገናል ማለት ነው። ይሄ ሌላ ትልቁ አስተዋጽኦአችን ነው። ከጀመርንበት አንፃርም ካያችሁት እንግዲህ 425,000 የደረሰበት ነው ማለት ነው። አሁንም ቢዮንድ ኮኔክቲቪቲ ብለን ካቀረብናቸው አገልግሎቶች መካከል በተለይም ደግሞ ኢትዮጵያ ዲጂታሊ ትሬድ እንድታደርግ ኢኮሜርስ በሀገራችን እንዲሰፋ አስተማማኝ የሆነ የናሽናል ኢኮሜርስ ፕላትፎርም ገንብተን ለአገልግሎት አብቅተናል። ዘመን ገበያችን ማለት ነው። ሁላችሁም እንደምታውቁት ይሄ በዋናነት የኢኮኖሚ ትስስር የሚፈጥር በተለይ ከኑሮ ውድነትም ጋር ደግሞ በትራንዛክሽን ምክንያት ረዘም ባሉ ትራንዛክሽኖች ምክንያት የሚመጣ ውድነትንም ለመቀነስ እንዲያስችል ብለን ያመጣ ነው ትልቅ የናሽናል የኢኮሜርስ ፕላትፎርማችን ነው ማለት ነው። በበጀት ዓመቱ ብቻ ወደ 613 የሚሆኑ መርቻንቶች ነጋዴዎች ምርታቸውን ዘመን ገበያ ላይ አቅርበዋል። ወደ 77,000 የሚሆኑ ኦርደሮችን እንደዚሁ አስተናግደናል። 27,000 የሚሆኑ ፕሮዳክቶች አሁንም ዘመን ገበያ ላይ ይገኛሉ ማለት ነው። እንደምታዩት ወደ 340 ሚሊዮን ብር ወርዝ የሚያደርግ ትራንዛክሽን እንደዚሁ ተፈጽሟል ማለት ነው። በርካታ ከዕለት ተዕለት ፍጆታችን ጀምሮ በርከት ያሉ ምርትና አገልግሎቶች በዘመን ገበያ ላይ እየቀረበ ነው ማለት ነው። ሌላኛው የዲጂታል ኢትዮጵያ አካል የሆነው በትልቁ እንደዚሁም ኃላፊነታችን እየተወጣንበት ያለ ነው የናሽናል አይዲ ምዝገባ ነው ማለት ነው። የናሽናል አይዲ ምዝገባና እንደዚሁም ደግሞ የፕሪንት አገልግሎት ለሚፈልጉ ዜጎቻችንም እንደዚሁ አገልግሎት የምንሰጥበት ማለት ነው። በበጀት ዓመቱ ወደ 21.2 ሚሊዮን የናሽናል አይዲ ምዝገባ በመላው ሀገራችን አከናውነናል። እንደምታስታውሱት እንግዲህ ኢትዮ ቴሌኮም በተደራሽነትና በአካታችነት ያምናል። በተመሳሳይ ለናሽናል አይዲም ይህንኑ ስትራቴጂ ነው ቀርጸን ተግባራዊ ስናደርግ የነበረው ማለት ነው። ወደ 3340 የሚሆኑ ኪቶችን ዲፕሎይ አድርገን በመላው ሀገራችን ምዝገባውን ስናከናውን ቆይተናል። በዚህ 119 የሚሆኑ ዞኖች የተሸፈኑ ናቸው ማለት ነው። ወረዳዎች ወደ 986 ወረዳዎች ይህንን በቅርበት አገልግሎቱን ማግኘት እንዲችሉ አድርገናል ማለት ነው። ወደ 1376 ከተሞች ላይ የናሽናል አይዲ ምዝገባ አለን ማለት ነው። ይሄ በሁሉም ሪጅን እና በሁለቱ የአድሚኒስትሬሽን ማለት ነው አዲስ አበባና ድሬዳዋን ጨምሮ ማለት ነው። በዚህ ልክ ተደራሽ ሆነን እየሰራን ነው ማለት ነው። ይህንን ምዝገባ የጀመርነው እንግዲህ ኤፕሪል 2024 ነው። ከዛ ከጀመርንበት አንፃር 32 ሚሊዮን ደርሷል የመዘገብ ነው ማለት ነው። ስለዚህ 32 ሚሊዮን እንደ ሀገር ወደ 46 ሚሊዮን ደርሰናል አሁን ላይ። ከ46 እንደ ሀገር ከተመዘገበው ማለት ነው የናሽናል አይዲ 32 ሚሊዮኑን ኢትዮ ቴሌኮም ሪፕሬዘንት ያደርጋል ማለት 70% የሚሆነውን ኢትዮ ቴሌኮም ነው እየመዘገበ ያለው ማለት ነው። በዚህም ለዲጂታል ኢትዮጵያ እውን መሆን በተለይ ትረስትድ የሆነ ትራንዛክሽን ለመፈጸም በርካታ ሌሎች የዲጂታል ሰርቪሶችን በቀጣይም ለደንበኞቻችን ለመስጠት አስቻይ ሚና የሚጫወት እንደመሆኑ ይሄም ትልቅ ሌላ ጥሩ የሚባል አፈጻጸማችን ነው ማለት ነው።
ፕሪንትን በሚመለከት በበጀት ዓመቱ 7 ሚሊዮን ፕሪንት ተከናውኗል ማለት ነው። ይሄ በዋናነት እንደምታውቁት የቴሌብር ሱፐር አፓችንን በመጠቀም የናሽናል አይዲያችሁን አክሰስ ማድረግ ትችላላችሁ። ትልቅ ያስቻይ ሚና ተጫውተናል በዛ። ነገር ግን ደግሞ ለአንዳንድ ደንበኞቻችን ማህበረሰቦቻችን ደግሞ እንደዚሁ ፕሪንት የሚፈልጉ ይኖራሉ። ተደራሽ ለማድረግ ይሄንንም አሁንም እንደምታዩት ማለት ነው ወደ 502 ፒክአፕ ሴንተሮችን በማዘጋጀት በቀላሉ ወደ 27 ፕሪንተሮች አሉን ስታንዳርዱን ጠብቆ ፕሪንት የሚያደርግ የፕሪንት ሴንተሮቻችን 19 ናቸው። አሁንም በበላው ሀገራችን የፕሪንት አገልግሎት ለሚፈልጉም ተደራሽ እያደረግን እንገኛለን ማለት ነው። እንግዲህ ዘንድሮ ኩባንያችን ለመጀመሪያ ጊዜ ሊስትድ የሆነበት ነው እንደምታስታውሱት ሜይ 2026 ማለት ነው። በዚሁ በጀት ዓመት ጉዞውንም በሚመለከት ያው ፕሬስ ሪሊዝ የተሰጠበት ስለሆነ ብዙ ደቂቃ አልወስድም። ይህንን ተከትሎ እንግዲህ ባለአክሲዮኖቻችን 45000 የሚሆኑ ባለአክሲዮኖቻችን ቬሪፋይድ ሆነው ወደ ኢትዮ ቴሌኮም ባለቤትነት የተቀላቀሉበት ዓመት ነው ማለት ነው። ትልቁ ነገር ያየነው እንግዲህ እንደምታስታውሱት ቫልዩም በገበያው ላይ እንግዲህ ከሜይ ጀምሮ ባለው ጊዜ ስናየው በከፍተኛ ሁኔታ አፕሪሺየት ያደረገበት እንግዲህ ከ300 ማለት ነው የጨመረበት እንደሆነ አይተናል ማለት ነው። ከዚህም በኋላ እንግዲህ በጥሩ እንደሚቀጥል ተስፋ እናደርጋለን። ከዚህ ቀጥሎ የሚኖረን እንግዲህ ቀደም ብዬ እንደገለጽኩት በተለይ ለባለ አክሲዮኖች መረጃ ለመስጠት የምፈልገው በድጋሚ እንኳን ደስ ያላችሁ። ይሄ የመጀመሪያው በተለይ ለባለ አክሲዮኖች የምናቀርበው የአመታዊ አፈጻጸማችን ነው የሚሆነው። ቀጣይ የሚሆነው እንግዲህ የፋይናንሻል ኦዲታችንን ካሰራን በኋላ ጠቅላላ ጉባኤ ይኖረናል። እንደዚሁም የትርፍ ክፍፍል የምናደርግ ይሆናል ማለት ነው ፋይናንሻል ስቴትመንቱ እንደተጠናቀቀ። እነዚህን ሁሉ መረጃዎች አሁንም ለባለ አክሲዮኖች መረጃ የምንሰጥበት በዌብሳይታችን ላይ ከናንተ ጋር መረጃ የምንለዋወጥበት አለ። እዛ ላይ የምናስቀምጥላችሁ መሆኑን ከወዲሁ በአክብሮት ለመግለጽ እወዳለሁ ማለት ነው። አጠቃላይ በጀት ዓመታችን እንግዲህ በዚህ መልኩ በጠንካራ አፈጻጸምና በከፍተኛ እድገት የቀጠልንበት አመት ነበረ ብለነው ልንወስድ እንችላለን ማለት ነው። ሰርቲፊኬሽን ያገኘንበት በዚሁ በጀት ዓመት ደግሞ ቴሌብራችን ነው። ግሎባሊ ላሉ የሞባይል ማኒ አገልግሎት የጂኤስኤምኤ ወይም ደግሞ ግሎባል ሞባይል አሶሲዬሽን ስታንዳርዶችን አስቀምጧል። ኢንተርናሽናል ስታንዳርድ በተለይ ከሴኩሪቲ ጋር ተያይዞ የተቀመጡ ስታንዳርዶች አሉ። እንደዚሁም ከኦፕሬሽናል ኤክሰለንስ ከገቨርናንስ ጋር የተቀመጡ ሪኳየርመንቶች አሉ። እነዚህን ሁሉ መስፈርቶች አሟልቶ ኢትዮ ቴሌኮም ቴሌብር ይህንን ሰርቲፊኬት በዚህ አመት አግኝቷል ማለት ነው። ስለዚህ አሁን በዓለም ደረጃ የሚጠበቅብንን አንድ የሞባይል ማኒ የሚጠበቅበትን ክራይቴሪያ አሟልቶ እውቅና የተሰጠው አይ ቲንክ በኢትዮጵያ ካሉ ፕላትፎርሞች ብቸኛው ቴሌብር ነው ማለት ነው። እንደዚሁም ይሄ ግሎባሊ ለምናደርገው መስፋፋት ቴሌብርን ወደ ሌላም ሀገር ይዘን ለመሄድ ለምናደርገው ጉዞም ትልቅ አስተዋጽኦ የሚያደርግልን ይሆናል ማለት ነው። ለደንበኞቻችንም ደግሞ አሁንም ትረስት የምታደርጉት አስተማማኝ እንደዚሁም ታማኝ የሆነ ፕላትፎርም መሆኑንም ማረጋገጫ ነው ማለት ነው። አሁንም ይሄንን ጥንካሬውን እንዲያስቀጥል ስራችንን አጠናክረን የምንቀጥል ይሆናል ማለት ነው።